ድሮ በቀይ የአመራር የመድረክ ነው በጥቂት ግለሰቦች ላይ የተንጠለጠለ የአመራር ስርዓት ነው ያለው በኋላ ምናልባት ጊዜ ካገኘው ዝርዝር አነሳለሁ ምናልባት እዚሁ ላይ ነበር ቀጣይ ጥያቄና ካንተ ልከት በተለይ የአመራር ቁርጠኝነት አለመኖር አሁን ያለውን ችግሮች በተለይ እነኚህ አሁን ያነሷቸው ያሉ ችግሮችና ቀጣይ ሊወስዷቸው ያሰቧቸው እርምጃዎች ላይ የአመራር ቁርጠኝነት አለመኖር ችግር እንዳለ አንስተዋልና ቀጣይ የሚወስዷቸው እርምጃዎች ምን ሊሆኑ ይችላሉ የተጠቀሰ ነገር አለ ወይ በመግለጫ ውስጥ ምን አላችሁ አይተዋል በዚህ መግለጫ ውስጥ ያው እንግዲህ ሁሉ ጊዜ እንደሚታወቀው ኢህአዴግ ችግር ማውራት ሁሉ ጊዜ ይችላል ችግሮችን መዘርዘር ችግሮችን ማስተጋባት ሁሉም የተለመደ ተግባሩ ነው ምናልባት ችግሩ ሌላ ችግር ግን እየፈጠረ ያለው መፍትሄ በሚሰጥበት ጊዜ የመፍትሄ ነገር ብሎ የሚያመጡት ነገር ያን የዘረዘሩትን ችግር የሚፈታ አለመሆኑ ነው በተደጋጋሚ እንግዲህ በስብሰባ እንደ ኢህአዴግ የሚታወቅ የፖለቲካ ፓርቲ የለም በአፍሪካ ደረጃ በኢትዮጵያም ውስጥ በነበረው የኢህአዴግ የፖለቲካ ሂደት ታሪክ በጣም ስብሰባዎችን ያበዛሉ ሁልጊዜ ግምገማ ሁልጊዜ ስብሰባ ነው ባለጉዳይ ሄዶ አንድ ባለስልጣን ማግኘት ወይም ደግሞ መፍትሄ ማግኘት ትልቅ ጣር እንደሆነ ህብረተሰቡ ያውቀዋል ተደጋግሞ የሚጠቀስ ነገር ነውና በተሰበሰቡበት መጠንና ችግሩን ባወሩበት መጠን መፍትሄ ያመጣሉ የሚለው ነገር ነው እኔ ሁሉ ጊዜ የሚያሳስበኝ በዚህ በአሁኑ የአንድ አመት የፖለቲካ ሂደትን የገመገሙበት ስብሰባ ላይ እንደ ችግር ያነሷቸው ነገሮች ትክክል ነው ችግር ናቸው በደንብ ለይተዋቸዋል ማለት ይቻላል ለምሳሌ የአመራር ቁርጠኝነት ይበሉት የአመራር መኖርና አለመኖር ይሁን አመራር ላይ ችግር እንዳለ ሁሉም ተቀብለዋል እነዚህ አመራሮች ደግሞ የመርህና እውነትን ይዞ የመስራት ችግር አለባቸው ነው የሚለው አብዛኛው የኢህአዴግ ባለስልጣን እውነትን መርህን ይዞ እንደማይሰራ ግልጽ ነው ወይ ለጥቅም ይገባል ወይ ደግሞ በስልጣኑ የተለያየ ነገር ለመጠቀም ይገባል ጥቅመኛ የሆነ ፍላጎትን ይዞ ስልጣንን የሚመኝበት ነው ያለው ምክንያቱም ሰርቶ ወይም ተምሮ ዕውቀት ኖሮት ዕውቀት ባለው ነገር ላይ ተሰማርቶ በዛ ገንዘብ ከሚያገኘው ይልቅ በካድሬነቱ በባለስልጣናቱ በመንግስት በኩልም ሆነ በጃዙር በቀጥታ የሚያገኘው ጥቅም በርካታ ስለሆነ ለእውነት ብሎ ለመርህ ብሎ ወይም ለሀገሬ የሆነ አስተዋጽኦ ማድረግ አለብኝ ብሎ የሚሰራ አመራርና የፖለቲካ ባለስልጣን እንደሌለ ግልጽ ነው ይሄን በትክክል አስቀምጠውታል ሌላ ያነሱት ነገር ጠንካራ ተቋም የለም የሚለው ነው ሁሉ ጊዜ የምንናገረው ነው በየትኛውም የስራ ዘርፍና በየትኛውም ሁኔታ ላይ ጠንካራ ተቋም የለም በፍትህ ስርዓት ውስጥ ጠንካራ ተቋም የለም ምርጫ ቦርድ ብትል ጠንካራ ተቋም የለም በየትኛውም ኢንስቲትዩሽናል በሆኑና ለግድ ለዜጎች አስተዋጽኦ ማድረግ የሚገባቸው ተቋማት የሚገባቸውን ነገር ያደርጋሉ በትምህርት ስርዓቱ እንኳን ብትሄድ ጥራት ያለው ትምህርት የሚሰጥ ተቋም ዩኒቨርሲቲ የለም መብዛት ሊኖር ይችላል ስለዚህ ጠንካራ ተቋም ማለመኖር ትልቅ ችግር ነው ብለው የጠቀሱት ነገር ትክክለኛ ነገር ነው እነዚህ ነገሮች ያስከተሏቸው ነገሮች በርካታ ናቸው ተዘርዝረው የሚያልቁም አይደለም አሁን እነሱ የጸጥታ መደፍረስ እንደዚህ ይያሉ ይጥቀሱት እንጂ በዚህ ደረጃ በዜጋው ላይ በህብረተሰቡ ላይ እየደረሰ ያለው ከፍተኛ ችግር በጣም ውስብስብና አንዳንድ ጊዜ በጣም በተለይ ከህግ አልባነትና ከዛ ጋር ተያይዞ ያለው ነገር በመታየበት ጊዜ መንግስት አለ ወይንስ መንግስት የለም ኢህአዴግ አለ ብቻ ሳይሆን መንግስት አለ ወይንስ መንግስት የለም ብለህ እስክትጠይቅ ድረስ ነው እንደዚህ አይነት ችግር የሚከሰተው እንግዲህ እንደዚህ አይነት ችግሮች የሚፈቱት በምን ሁኔታ ነው እንዴት ነው መፍታት የሚቻለው ከመሰረቱ ችግሩን ልትፈታው የምትችለው እንዴት ነው የሚለውን ነገር በደንብ በጥናት ላይ ተመስርተው በእውነተኛ አቅጣጫና መንገድ መፍትሄ ለመስጠት ሙከራ ከማድረግ ይልቅ የሳት አደጋ ስራ የመስራትና ያን ነገር አለባብሶ የሚሄድ ነገር ይታያል በዚህ መግለጫ ውስጥ እንኳን በመታየበት ጊዜ እነዚህ ችግሮች በፍጥነት መስተካከል አለባቸው ነው የሚለው ምን ማለት ነው በፍጥነት መስተካከል አለበት ሲባል ምንድነው ምኞትን መሰረት አድርገህ ነው በህልም ነው የምትፈታው በጸሎት ነው የምትፈታው ወይንስ በምንድነው የምትፈታው የሚለውን ነገር በጥናትና ስትራቴጂክ በሆነ መንገድ ያለ ማስቀመጥ ችግር አለ
እኔ ጨንቀኛል ሁሌ መግለጫቸውን ሳየው ችግሩን ዘረዘሩት ኦኬ እንዴት ሊፈቱት ነው ይሄን ችግር ዜጋው ምን ተሳትፎ እንዲያደርግ ነው የሚፈልገው ባለስልጣኑ ምን ማድረግ ነው ያለበት ከማን ምን ይጠበቃል የሚለው ነገር ስታይ ምንም የሚያስቀምጡት ነገር የለም በፍጥነት መካሄድ አለበት ቶሎ መደረግ አለበት እንደዚህ መሆን አለበት የሚል ነውና ያንኑ ችግር የመድገም አዝማሚያ ይታይበታል ሌላው የገረመኝ ነገር እነዚህ ችግሮች በአንድ ጊዜ የተከሰቱ ማድርጉ የማስቀመጥ ነገር አለ በአንድ የተከሰተ ሳይሆን ከመሰረቱ ጀምሮ ውስብስብ በሆነ ሁኔታ በተራዘመ ሂደት ሁሉ የመጡ ችግሮች አሉና ይሄን ነገር በትምህርት ዜጋን በመቅረጽ የህግ የበላይነትን ሁሉም ህብረተሰብ በሚያምንበት ሁኔታ ሁሉም የጋራ ጉዳይ ነው ብሎ በሚያስብ መልኩ ተቋም የመፍጠርና መንግስት የመፍጠር ስትራቴጂ ተከትለው እስካልሰሩ ድረስ ከዚህ ችግር መውጣት እኔ ባጭሩ ይቻላል ብዬ አላምንም በአንድ አመት ይሄን እናደርጋለን በማለት የሚያስቀምጡት ነገር ስለሌለ በዘላቂነት እንኳን ያስቀምጡት ስትራቴጂክ የሆነ ምላሾች ስለማይሰጡ ማለት ነው ቅድም እንዳለው ልክ በአክቲቪዝም በጋዜጠኝነት እና በፖለቲከኛነት መምታታት አለ እንዳሉት በራሳቸው የፖለቲካ ስትራቴጂና አጀንዳ ላይ ሪዮት ዓለም ላይ ሁሉ መምታታት አለ ምንድነው የሚከተሉት አብዮታዊ ዲሞክራሲ ነው ካፒታሊዝም ነው አንዴ ካፒታሊስቶች ነን ይላሉ አንዴ አብዮታዊ ዲሞክራቶች ነን ይላሉ እንደገና በመንግስት መዋቅርና ስርዓት የፖለቲካ ስርዓት አደረጃጀት አንፃር አሁን ቅድም ኤርሚያስ ያነሳው የሀገረ መንግስት ነው ወይንስ የብሔር መንግስት ነው ለዲሞክራሲያዊ ግንባታው ጠቃሚ እነዚህ ጥያቄዎች አፍጥጠው መጥተውብናል ይላሉ አዎ አፍጥጠው መጥተውባቸዋል ግን የትኛው አቅጣጫ ነው የሚሻለው ብለው ወይ በህዝብ ውሳኔ ህዝብ እንዲወስን በማድረግ ወይም በጥናት ላይ የተደገፈ ውጤት በማምጣት አንዱን ካልመረጡ ሁለቱ የተምታታ ሐሳብ ነው ይሄን የተምታታ ሐሳብ እንዴት ይፈቱታል ተብሎ ሲገመት አፋጣኝ መፍትሄ የሚፈልጉ ናቸው ይላል አፋጣኝ በጣም ነው የሚያወጡት እኔ አንዳንዴ ግራ ነው የሚገባኝና እንዲህ አይነት ችግሮች ላይ በተፎካካሪ ፓርቲዎች በሌሎችም ሲቪል ተቋማት ጭምር እንዲፈታ ለማድረግ የጋራ የሆነ ርብርብ ካልተደረገና ዘላቂ መፍትሄ ካልመጣ ያው ችግር ብቻ ነው እየተወራ የሚሄደው እናላችሁ ከልብ አመሰግናለሁ ተመልካቾቻችን እየተከታተላችሁ ያላችሁት ከኢትዮ 360 እየተላለፈላችሁ የሚገኘው ዛሬ ምን አለ የሚለው ዝግጅታችን ነው አሁንም አብራችሁን ቆዩ ሪዮት እንግዲህ ምናልባት ቀደም ብለሽ ይዘቱን አንስተሽልኛልና የሥራ አስፈጻሚ ኮሚቴ በርግጥ ችግሩን ሁሉ ነቅሶ አውጥቷል አሁን ካለችበት ሀገራችን ወቅታዊ ሁኔታ አንፃር ችግሩን ሁሉ ነቅሶ አውጥቷል እነኚህ ናቸው ችግሮቹ ተብለው ሊነገሩ የሚችል አለ በደም የገለጸው ነገር አለ በግልጽ የሀገሪቷን ወቅታዊ ሁኔታ የሚያሳይ ነገር እንግዲህ በችግርነት ከተነሱ ጉዳዮች ውስጥ የጸጥታ መደፍረስ ብለዋል ትልቅ ችግር ነው እንደውም ጸጥታ መደፍረስ በሚል ብቻ የሚገለጽም አይደለም ጉዳዩ ከነዚህ ጋራ አንድ ላይ ተደርጎ ግን የተነሳው ቀደም ኤርሚ የሚያነሳው የጋዜጠኝነት የአክቲቪስትነትና የፖለቲከኝነት መምታታት ብለው ከትልልቅ ሀገራዊ ችግሮች እኩል ያነሱት ነገር አለ ስለሱ ጥቂት ብል ደስ ይለኛል ይሄ የአክቲቪስትነትና ጋዜጠኝነት ተምታታ የሚለውን አጀንዳ በሰፊው እንዲሰርጽ ፈልገዋል ወደ ህዝቡ ዘንድ ከጠቅላይ ሚኒስትር አብይ ጀምሮ ቀደም ሲያነሳቸው የነበሩ የብሔር ፖለቲከኞች እያራመዱት ያለው ሐሳብ ነው አንዳንድ ጋዜጦች ላይም ስታይ በርዕሰ አንቀጽ ደረጃ የጋዜጠኝነትና አክቲቪስትነት መምታታት ጉዳይ ሆኗል ትልቁ ኢሹና ለምን ይሄ ተፈለገ ሲባል ቀደም አንስቶታል አንዱን ጉዳይ ኤርሚያስ ወደዚህ አይነት ከአንድ አመት ወዲህ ወደ መጣው ለውጥ ምንም እንኳን ለውጡ ህወሓት ኢህአዴግን በኦህዴድ ኢህአዴግ ነው የተካው ወይስ ተስፋ ያለው ነው ሚለውን እንተውና ትልቅ ሚና ነበረው ይሄ አክቲቪዝም ማለት ነው ለአሁኑ ኢትዮጵያ ፖለቲካ ትልቅ ሚና እየተጫወተ ያለ ነገር ነው እሱ ከጋዜጠኝነት ጋራ መምታታት ወይንም መደበላለቁ ጥሩ ነው ልል አልችልም ሀገር ችግር ውስጥ ባትሆን ነፃነት ቢኖር ሚዲያዎች በአግባቡ እንዲሰሩ ሁሉም ነገር ቢመቻች ኢትዮጵያ አሁን ያለችበት አይነት ሁኔታ ውስጥ ባትኖር ልክ ነው መለያየትም አለባቸው ወደ እንደዚህ አይነት ሁኔታ ሰዎች እንዲገቡ የሚገደዱት በትክክል ለሀገር ያያሰቡ የሚገቡ ሰዎችን ነው ማለት በተለያየ መንፈስ ሰዎች ሊገቡ ይችላሉ ለምሳሌ ሀገር ስትወረር ወይም ነፃነት ስታጣ ወይም አንድ አምባገነን መንግስት በስልጣን ላይ ሲሆን አስተማሪውም ተማሪውም ሁሉም ጋዜጠኛውም ሐኪሙም ትግል ያደርጋል ልክ እንደዛ ማለት ነው ጋዜጠኞችም የአክቲቪስትነት
ጉዳይን ይዘው እንዲሄዱ የሚሆኑበት ምክንያት ሌላ ነገር ወደ አይነ ጆሮ አይመጣም ሀገር ትልቅ ችግር ላይ ያለች። ስለዚህ ትልቁ ነገር ይሄንን እንመሰርተዋለን የምንለውን ዲሞክራሲያዊ ስርዓት እነሱም እያሉት ያሉትን እንዲሆን ማድረግ ነው። እሱን ማፍጠን ነው። ደብል ስታንዳርድ ለአንዱ ግልጽ ጦርነት ውስጥ እንገባለን በሰላማዊ መንገድ ለሚንቀሳቀስ ሰው እያልክ ለሌላው ደግሞ የጥላቻ ንግግርን ለሚያደርግ ህዝብ ላይ ለሚይዝት ህዝብን ለሚከፋፍል ደግሞ ሁሉንም መድረክ ስትከፍት እንደዚህ አይነት ችግሮች ሲኖሩ ሰዎች ሌላ ነገር ሊታያቸው አይችልም እንደዚህ አይነት ትልቅ ችግር እያለ። ስለዚህ መንግስት እነዚህ ሚናዎች እንዳይምታቱ ከፈለገ የመንግስትነት ሚናውን በአግባቡ መጫወት አለበት እንጂ ይሄንን እንደ ትልቅ ችግር ማንሳት በትክክልም ጋዜጠኝነት፣ አክቲቪዝም፣ ፖለቲካ አንድ ላይ የተደበላለቀ ስለሆነ ነው ወይስ አይደለም? እንግዲህ ያሉት ነገር አለ። እነዚህ ስለተምታቱ ለምሳሌ የጥላቻ ንግግርን አንድ ፖለቲከኛ ሊያደርግ ይችላል፣ አንድ ጋዜጠኛ ሊያደርግ ይችላል፣ አንድ አክቲቪስት ሊያደርግ ይችላል። ሚናው ተደበላለቀም አልተደበላለቀም። ስለዚህ እንዲህ አይነት ነገሮችን ለሚያደርጉ ሰዎች፣ ጦርነት ለሚቀሰቅሱ ሰዎች ወዘተ እነሱ ላይ ተገቢውን የሆነ ህጋዊ እርምጃ መውሰድ ነው ወይስ ሚናው መምታታቱ ነው? አሁን እኮ የስራ ኤቲክስን ጉዳይ የመወሰን ጉዳይ ያደረገው መንግስት ያገባዋልስ ወይ እንዲህ አይነት ነገር ውስጥ እንድትል ያደርጋል። ይሄ ትላልቅ ፖለቲካዊና ሀገራዊ ጉዳዮችን አነሳን በሚለው መግለጫ ውስጥ ማለት በሚለው መግለጫ ውስጥ ምናልባት እዛው ጋር በእርግጥ የሚከለክል ነገር አለ። ሶስቱን አንድ ላይ ማስጓዝ ምናልባት ሀገሪቷን ሊጎዳ በማይችል መንገድ ከአንድ ሰው ከተንቀሳቀሰ ሊከለክል የሚያስችል ህግስ አለ? ለምንስ ነው አሁን እንዳላችሁ ትልቅ አጀንዳ ሊነሳበት በሚችል ጉዳይ ላይ ይሄን ነገር ማስገባት የተፈለገው? ከምንም አንፃር ነው። አንደኛው ነገር እንግዲህ መምታት የሚፈለጉ ሰዎችና አካላት አሉ። ለምሳሌ እስክንድርን ማንሳት እንችላለን። እስክንድር ላይ እያደረሱበት ያለውን አፈና አሁን እንኳን መግለጫ የሰጠው በቢሮ እንዲሆን ተገዷል። በተደጋጋሚ የተለያዩ ቦታዎች ውስጥ ለመስጠት የተፈለገው መግለጫ እንዳይሰጥ ተደርጎ ማለት ነው።